ከዚህ በኋላ የሷን ስም እንዳታነሽብኝ እሺ? ይኸውልሽ የኔ ቆንጆ፣ ስለዚህ ስለ እኔና አንቺ ብቻ ነው ማሰብ ያለብን። ስለማንም አናውራ። በፍጹም እንዴት ብዬ እንዳገኘሁሽ፣ እንዴት መስዋዕትነት ከፍዬ እንዳገኘሁሽ እኔ ነኝ የማውቀው። የኔ ቆንጆ፣ አንቺ በእኔ እንድታዝኝ አልፈልግም። ይኸውልሽ እንዲህ ብለሽ እንዳትጠራጠሪሽ፣ ወደፊት ከአንቺ ጋር ጥሩ ነገሮችን እያደረግን መኖር ነው የምፈልገው። ፈጣሪ ይጨመርበት። ዛሬማ አብረን ነው የምናመሸው። እትዬስቴ በሷ የኔ ቆንጆ፣ ከኔ ጋር እንድናመሽ እፈልጋለሁ። እሺ እሺ። ይኸውልሽ እኔም እኮ አግዝሻለሁ። ብዙ ነገር መሆን፣ ብዙ ነገሮችን ማሳካት የምትችል ልጅ ነሽ። በጣም ጎበዝ ነሽ። ፈጣሪ ካገዘኝ አዎ ያግዝሻል። አደይ አንቺ የተሻሉ ጥሩ ነገሮች የሚገቡሽ ሴት ነሽ። አመሰግናለሁ። እኔ የምልሽ ለምን ወካ እናደርግ? እሺ አመሰግናለሁ። ይኸውልሽ ደግሞ እንደ ዛሬው ጸባይኛ ከሆንሽ ሁሌ ይዤሽ እመጣለሁ። ሌላ ጊዜ ጸባይ የለኝም ማለት ነው ወይ? ጸባይ ማይሷታ ብዙ ችግሮችን ያስረሳል። አደይ ወይ ቀጣይ እርምጃሽን ማወቅ እችላለሁ? ቀጣይ እርምጃ ማለት እንዴት እንደሞች ታውቂያለሽ? በድጋሚ በጣም አመሰግናለሁ። ምንም አይደለም። እኮ ለእኔ አይገባም ነበር። ለአንቺ ምንስ ባደርግ ምንም እኮ አይቆጨኝም። አደይ እሺ እትዬ ናቸው። አንሹ መሽቷል እኮ ምን እላችኋለሁ። ግድ የለሽም፣ ተረጋግተሽ አንሹ። ሄሎ እትዬ። ሄሎ አደይ፣ ደህና ነሽ? ምን ነው አልመሸም እንዴ? እንግዲህ ዛሬ አደይ እና ዴቭን ለመነጣጠል ወይም ለመለያየት የተደረገው ሙከራ አልተሳካም ማለት ነው። በጣም ነው ደስ የሚለው። እንዳውም የበለጠ እንዲተማመኑ፣ እንዲዋደዱ፣ እንዲፋቀሩ የበለጠ እንዲጠናከሩ አስተዋጽኦ አድርጓል ማለት እንችላለን። እንግዲህ አንዳንድ ሰዎች ነገሮችን የእናንተን ሕይወት ለማበላሸት የመጡ ሰዎች ምናልባትም እንኳን የእናንተን ሕይወት እንደውም የበለጠ እንዲጠነክርና የበለጠ ዋጋ ሰጥታችሁ በህይወታችሁን እንድታጠነክሩ ይረዷችኋል ማለት ነው። እንግዲህ በዚህ ክፍል እንደተረዳ ነው ዛሬ አደይና ዴቭን እንግዲህ ቲናና ቤዛና ፍቅር ብዙ ነገሮችን ሞክረው ሳይሳካላቸው ሲቀር ዛሬ እንግዲህ ቲናና ፍቅር የሆነ ተንኮል ጠንስሰው እንግዲህ ቲና ዴቭ ተኛበት ምንም በማያውቀው ሂዳ ተለተማ ተኝታ ነበረ። ከዛም እንግዲህ ወይዘሮ ፍቅር ሂጂና ዴቭ ይፈልግሻል፣ ራሱን አሞት ነው መድኃኒቱ ሰጅለት ብላ አደይን ከተኛችበት ከክላሷ ልካታለች ማለት ነው። እነሱ ተመካክረው ከዛ ሚዳ እንግዲህ አደይ ምንድነው እየተሰራ ያለው ብላ በእጇ በብርጭቆ ውሃ ይዛ ነበር የሄደችው። እንግዲህ ባለበት ነው የደነገጠችው። ውሃውንም ነበር የጣለችው። ብርጭቆም ተሰብሯል ማለት ነው። እንግዲህ ሲሰበር ነው የባታቱት የነበረው። ዴቭም የሚለው ሁሉ ነው የጠፋበት። ምንድነው እየተካሄደ ያለው ስትል በጣም ደንግጦ ነበረ። ግን እንደውም የበለጠ ምክንያቱም አደይ ተንኮላቸው ስለገባት ምንድነው እየተሰራ ያለው ብላ ስትጠይቃቸው እያየሽን ነው፣ ምን አዲስ ነገር አለው? አይንሻይም አንቺ ልቅስ ሰው ህይወት ስተመጥልቅ ከማለት ውጭልን ነበር ያለቻት ማለት ነው ቲና። አደይም እንግዲህ ተነሽ ውጪ ብላ ነው ገትታ ያስወጣቻት። ዴቭም እንግዲህ ረፊ ምን አገባሽ አንቺ ብላ ስትናገራት አደይን ዴቭ እንግዲህ በጥፊ ነው እንግዲህ ወዳ እስከምጠላ ድረስ ያጠገራት ማለት ነው። ከዛም እንግዲህ ቲናን የሁለት ጎትተው ወደዛ ነበር የወረወሯት። እነሱ ግን ይጣላሉ ብለው ያሰቡት የነበረ ግን አደይና ዴቭ በጣም ነበር የደነገጠው። እኔ ምንም ማውቀው ጉዳይ አይደለም እያየሁ ያለሁት እኔም እንዳንቺ ነው፣ ምንድነው እየተካሄደ ያለው ብሎ ነበር በጣም የደነገጠው። እንግዲህ አደይ አይ ችግር የለውም በቃ አብሽር፣ ይሄ ነገር የነሱ የተንኮል ስራ ነውና በቃ ችግር የለውም፣ እኔ አንተን አምናሃለሁኝ፣ አብሽር በቃ ተረጋጋ፣ ይዞህ ነው ያለችው ማለት ነው። በዛም እንግዲህ ዴቭ ስለተረዳሽኝ አመሰግናለሁ ብሎ በጣም ነው ደስ ያለው።
እንግዲህ ቲናም ያ ነገር አለመሳካቱ በጣም ነው ያናደዳት። እንግዲህ ከዛ ሄዳ ዳይመንድ ላይ ነበር የጮኸችበት። ለዳይመንድ በባለፈው እንደምታውቁት እሱ አውቆ ነው ብር ተቀብሏት ነበረ። አሁንም ደግሞ ባለፈው ጨምሪ ብሏት ጨምራ ሰጥታው ነበር። ከዛ እንግዲህ ዳይመንድ ደግሞ ከሮማን ጋር በነበረበት ሰዓት ሄዳ ተናዳ ስለነበረ አንተ እኔን ብር እየተቀበልክ እኔ ግን ሊሳካልኝ አልቻለም፣ ለምንድነው እንደዚህ የማታደርገው? የኔን እንትን እንዲሳካ የማታደርግ ከሆነ ምናምን ብላ በቃ በጣም ነው ላጥቁጭ ያደረገችው ማለት ነው። በዛም ሮማን እንግዲህ እንዴ አዴና ዴቭን ለማለያየት አንተም አብረህ ከነሱ ጋር ትሰራለህ ማለት ነው ብላ በጣም ተቆጥታበት የሚለው እስከሚጠፋው ድረስ ነበረ የደነገጠው። ከዛም እንግዲህ ቲናን አንገቷን ይዞ ወሩሯት ነው የሄደው። ከዛም ቪዲዮ ሮማንን ይቅርታ እንደዛ አይደለም ልጅቷ እንደ ስታደርግ ስላየኋት ኦፍኮርስ አዎ ብር ተቀብያታለሁ ግን እንደዛ አይደለም ማለት ነው። እንግዲህ ሮማንም ሶኬ ችግር የለውም ግን አንተ እህት አደይ ላይ እንደዚህ ነገር የምታደርግ ከሆነ እኔ ቀርቶ አይደለም አደይ ማወቅ አለባት፣ ጠላቷ ማን እንደሆነ ማወቅ አለባት። ከነቲና ጋር አብረህ እየሰራህ ነው ለካ ነበር ያለችው ማለት ነው። እንደዚህማ ማድረግ የለብሽም እኔም ከዛሬ ቀጥዬ አይለመደኝም እና በጣም ይቅርታ ብሎ እሷ ጋር ተመካክረው እንግዲህ ተመልሷል ማለት ነው። ዳይመንድም እንግዲህ ቲና በቃ እንዳልተሳካላት ለፍቅርም ነበር የነገረቻት። እንግዲህ የባስ እንደውም እንኳን ሊጣሉ ይቅርና እሷም በቃ የነሱ ተንኮል ነው ብላ ተቀብለዋለች ነው ያለቻት ማለት ነው። ከዛም በኋላ እንግዲህ አደይና ዴቭ ተያይዘው ከቤት ሴት እናትያቸውን አስፈቅደው ያ ማለት የፍቅር እናት አስፈቅደው እንግዲህ ከለሊ ጋር ብለው ተያይዘው ነበር የሄዱት። ለሊ ጋር ደረስ ብለው በዛው ወደ ውጭ መዝናኛ ቦታ ነበር የሄዱት ማለት ነው። ሲዝናኑ ነበር ያመሹት። ከዛም ሰዓት መሽቶ ስለነበረ እንግዲህ አደይ ቢመሽም ቤት ይሄዳሉ ብሎ አስቦ አደይ ደግሞ ከለሊ ጋር ታድራለች ተብሎ ነበር ያሰውና እንግዲህ ሴትዮዋ ማታ ደወለችላቸው ከመሸ። ከዛም እንግዲህ አደይን የት ነኝ ስትላት ከለሊ ጋር ነኝ እና ያለችው ለሊ ደግሞ አደይ ደግሞ ለለሊ ቀርማ ደውላላት ነበረ። ካንቺ ጋር መጥቻ አድራለሁ ሰዓት ስለመሸ ብላ ነበረ። እንግዲህ እናትየዋ ደውላ የት ነው ያለሽው ስትላት ከለሊ ጋር ለሊን አገናኘኝ ስትለን የፍቅር እናት አደይ ምን ይዋጣት በጣም ነው የደነገጠችው። የምትለው ሁሉ ነገር የጠፋባት እነዚህ ልጆች ለሊ ጋር እያሉ ሲላየት ነው የሚሄዱበት ነገር ምናምን ብላ ሴትዮዋም ጠርጥራለች። ያሁኑ የመጨረሻቸው ሳይሆን አይቀርም ብዬ አስባለሁ። ምክንያቱም እንደሚነግሯትና ፍቅርም ለእናቷ አደይ እኮ ወንድምነት በዘለለ ከዴቭ ጋር ሌላ ነገር ሳይኖራት አይቀርም። ምክንያቱም አታያትም እንዳስተያየቷ ምናምን ብላ ነው ያለቻ ማለት ነው። ረፊ አንቺ እንደዛ አይነት መላመት ይቅርብሽ ብላ ያው ግልምጣታለች ፍቅርን። ግን እናትየዋ አሁን ላይ እነዚህ ልጆች ኦኬ ለሊጋ ምናምን እያሉ የሚሄዱበት አለ ማለት ነው ብላ ነው የጠረጠረችው። ከመጠርጠሯም ተነስታ እንግዲህ ደውላ ነበረ። እንግዲህ ለሊን አገናኝ ያለቻት ለሊ እንደሆነች በሰፈሩም የለችም። አደይና ዴቭ ውጭ ላይ ናቸው እየተዝናኑ ነው። እንግዲህ እናትየዋ ደግሞ ደውላ እንደዛ ብላለች። አሁን ምን መልስ ይመልስ ይሆን ብላችሁ ታስባላችሁ? እንደኔ ግን የሚመስለኝ አሁን ላይ ወደ ውጭ ወጣ ብለን ዴቭም እዚሁ ነው ምናምን ብለው ይዋሻሉ በእርግጠኝነት። ሴትዮዋ ደግሞ ትታለላለች እንደምታውቋት ይሁንሽ ምናምን አይነት ነገር ነው የምትለው ማለት ነው። ግን ያው በቀጣዩ እንደምንጠብቀው አደይና ዴቭ የራሳቸው ጊዜ ይኖራቸዋል። ከዛም እንግዲህ እኔ ቢሆን ብዬ ማስብ እንግዲህ ቤት ተከራይተው የራሳቸውን ህይወት ቢኖሩ የተሻለ ነው ብዬ አስባለሁ። ምክንያቱም በእነዚህ ሁኔታ ብዙ ደስ አይልም። የእውነት ለመናገር አንድ ቀን ሁለት ቀን ሰው እንደዚህ ሻወድ ይችላል፣ ግን ከዚህ በላይ ትንሽ ይከብዳል ማለት ነው። አሁን እንግዲህ ዴቭ ማድረግ ያለበት እናትየዋን ይናገራል፣ ለፍቅር እናት ይናገርና ከዛ እንግዲህ ቤተሰብም የሱን ቤተሰቦች ከሰሙ በኋላ እንግዲህ የላዴይ ቤተሰቦች ሽማግሌ ተልኮ ያኔ ለእናቷ ማለት ነው። አባትየውማ አይፈቅድም፣ ምክንያቱም እንድትራት የሚፈልገው ሌላ ሰው ነው። ከዛም በኋላ ነው እንግዲህ አንድ ላይ ሆነው የራሳቸው ህይወት ቢኖራቸው ብዬ ነው ማስብ እንጂ በእንደዚህ ሁኔታ በድብብቆሽ ህይወት ብዙ ደስ አይልም። ሌላ ደግሞ ባቡሬ እንግዲህ በአደይ ጋር አሪፍ ጊዜ እያለፉ ነው። እንግዲህ ባቡሬ
ፍቅር ነገር ሳይጀምረው አይቀርም። ስትሄድም ስትመጣም እያያት ነው ማለት ነው። ሌላ እንግዲህ ደግሞ እንትና ቦክሰኛዋ የኪንጎ አፍቃሪ እንግዲህ እሷም እንጋባ እያለ ጥያቄ እያቀራረበች ነው። በቀጣይ ክፍል በአዲስ ቪዲዮ እስከምንገናኝ ሰላም ቆዩ ያላችሁበት